ለመድፈኞቹ አርሰናሎች የአውሮፓ ሻምፒዮንስ ሊግ ጉዞ የተደላደለና ያማረ እየመሰለ መጥቷል። በተለይ ከትላንትና ምሽት ጨዋታዎች በኋላ አርሰናል እስከ ፍጻሜ የመጓዝ እድሉ ሰፍቷል ተብሎ እየተነገረ ነው የሚገኘው። ለምን? በአርሰናል በኩል ተጎድተው የነበሩ ቡካዮ ሳካ፣ ጁሪየን ቲምበር፣ ኤዜና ፔሮ ሂንካፔን የተመለከቱ መረጃዎች በአሁኑ ሰዓት አፈትልከው ወጥተዋል። አርሰናል በሻምፒዮንስ ሊግ ምንድነው የተመቻቸለት? ስለተጎዱ ተጫዋቾችስ የወጣው መረጃ ምንድነው? ምን አዲስ ነገር አለ? በመጨረሻ ደግሞ የኦፕታ ሱፐር ኮምፒውተር የዘንድሮ የአውሮፓ ሻምፒዮንስ ሊግን ማን ይበላዋል የሚለውን እንግዲህ እንደ ሁል ጊዜው ግምቱን አስቀምጧል። እነዚህን ወሳኝ መረጃዎች እንደተለመደው ወደ እናንተ አደርሳለሁ። ውድ አድማጭ ተመልካቾቼ እንግዲህ ከእናንተ የሚጠበቀው አንድ ነገር ብቻ ነው። ሁልጊዜ እንደምለው ቪዲዮውን ስትጀምሩ ላይክ አድርጋችሁ ብቻ መጀመር ነው። በነገራችን ላይ ሰብስክራይብ ያላደረጋችሁ ካላችሁ ብዙ መረጃ እያመለጣችሁ ነው። ይህ ቻናል በኢትዮጵያ ትልቁ የመድፉ የአርሰናሎችን መረጃ በጣፋጭ በአማረ መልኩ አዳዲስና ታማኝ መረጃዎችን በፍጥነት ወደ እናንተ የሚያደርስ ቻናል ስለሆነ መቀላቀላችሁን ቤተሰብ መሆናችሁን አትርሱ። በነገራችን ላይ ብዙዎች በውጭ ሀገር ያላችሁ ቻናላችን እንዲያድግ በስጦታ መልክ ኮመንት ላይ በርካታ ስጦታዎችን እየላካችሁልኝ ነው። ለዚህ ከልብ ከልብ ላመሰግናችሁ እወዳለሁ። ሀገር ውስጥ የምትገኙ ደግሞ በርካቶች ጭምር ቪዲዮዎችን በቪፒኤን ጭምር እንደምትመለከቱ እየነገራችሁ ነው ለቻናላችን እድገት። ለዚህም ከልብ ከልብ አመሰግናችኋለሁ ማለት ነው። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ እያመሰግንኳችሁ ሰላምታዬን እያቀረብኩላችሁ ማለት ነው። እንግዲህ ለአርሰናል ሻምፒዮንስ ሊግ የተመቻቸለት ምንድነው ከሚለውን ጀምር ወደ ተጎዱ ተጫዋቾች መረጃ ከመምጣቴ በፊት ማለት ነው። እንግዲህ መድፈኞቹ አርሰናሎች ዘንድሮ በእርግጥ በካራቦ ካፕ በኤፍኤ ካፕ ነገር ሁሉ ተመቻችቶላቸው ጥሩ ርቀት ቢጓዙም ዋንጫ ሳያሳኩ ከሁለቱ ውድድሮች ውጪ ሆነዋል። አሁን ደግሞ ነገሮች በደንብ እየተስተካከሉና እያማሩላቸው የሚገኘው በአውሮፓ ሻምፒዮንስ ሊግ ነው። አርቴታ በካራቦ ካፕ ይህንን እድል አልተጠቀመም፣ በኤፍኤ ካፕ ይህንን እድል አልተጠቀመም። በትልቁ ዋንጫ በአውሮፓ ሻምፒዮንስ ሊግስ ይህንን እድል ይጠቀማል ወይ የሚለው እንግዲህ በአሁኑ ሰዓት የብዙዎች ጥያቄ ነው። እንግዲህ አርሰናል ትላንትና ባርሴሎና 2-0 መሸነፉን ተከትሎ ነገሮች ጥሩ ሆነውለታል ብሎ መናገር ይቻላል። በእርግጥ ይህንን እኔ ብቻ ሳልሆን ትልልቅ የሚባሉ የእግር ኳስ ተንታኞች፣ የአርሰናል የቀድሞ ተጫዋቾችና ታማኝ የሚዲያ ምንጮች ጅምር የገለጹትና የዘገቡት ጉዳይ ነው። ምክንያቱም ካላችሁኝ እንግዲህ አርሰናል በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የመቀላቀል እድሉ ሰፍቷል። ምክንያቱም ከሜዳው ውጪ ተጉዞ ስፖርቲንግ ሊዝበንን አሸንፎ ነው የተመለሰው። ታዲያ በሜዳው ኤምሬትስ ቀጣይ ሮብ ይህንን ጨዋታ በቀላሉ አሸንፎ ያልፋል ተብሎ ይጠበቃል። በእርግጥ አቻ መውጣት ብቻም ያሳልፈዋል። እግር ኳስ ላይ ምን እንደሚፈጠር ባይታወቅም አርሰናል ግን የማለፍ እድሉ በጣም ሰፊ እንደሆነ ይጠበቃል። ታዲያ አርሰናል አልፎ ግማሽ ፍጻሜ ቢገባ ሊያገኘው ይችላል ተብሎ ሲጠበቅ የነበረው ቡድን ባርሴሎና ነበር። ምክንያቱም ባርሴሎና አትሌቲኮ ማድሪድን አሸንፎ ወደ ቀጣይ ዙሪያ ያልፋል ተብሎ ሲጠበቅ ስለነበር ማለት ነው። ነገር ግን ትላንትና ምሽት ባርሴሎና በሜዳውና በደጋፊው ፊት በካምፕኑ በአትሌቲኮ ማድሪድ የ2-0 አስደንጋጭ ሽንፈት ደርሶበታል ባርሴሎና። ለባርሴሎና ደግሞ ከባዱ ነገር ምንድነው? ኩባርሲ ትላንትና በቀይ ካርድ መውጣቱን ተከትሎ በመልሱም ጨዋታ አይኖርም። ራፊኛም በመልሱ ጨዋታ የመድረስ እድሉ በጣም አጠራጣሪ ነው። ስለዚህ አትሌቲኮ ማድሪድ የማለፍ እድል ሊኖረው ይችላል። ምክንያቱም አትሌቲኮ ማድሪድ አንደኛ ከሜዳው ውጭ የተጉዞውን 2-0 አሸንፎ የመጣው ቀጣይ በሜዳው ነው የሚጫወተው ከባርሳ ጋር። ስለዚህ አቻ መውጣት ብቻ እንደዚሁም 1-0 ጭምር መሸነፍ አትሌቲኮ ማድሪድን ወደ ቀጣይ ዙር ስለሚያሳልፈው የአትሌቲኮ ማድሪድ ማለፍ በከፍተኛ ሁኔታ ሰፊ ሆኗል ማለት ነው። እዚህ ጋር ለአርሰናል ምኑ ነው ጥሩ ካላችሁ፣ በእርግጥ አርሰናል በአሁኑ ሰዓት በአውሮፓ የትኛውንም ቡድን ቢገጥም የአርሰናል ደጋፊ ስጋት ይገባዋል ብዬ አልጠብቅም። ምክንያቱም አርሰናል የትኛውንም ቡድን የማሸነፍ አቅም አለው ብዬ አስባለሁ። በአሁኑ ሰዓት ባለፉት 2 ተከታታይ ጨዋታዎች ሲሸነፍ የተወሰኑ ድንጋጤዎች ቢኖሩም አርሰናል ግን ትላንትና የከነራይስ እነ ዴቪድ ራያ ወደ ሜዳ ሲመለሱ፣ በተለይ ዴቪድ ራያ ወደ ሜዳ ሲመለስና እነ ኤዜ እነ ኦዴጋርድ እነ ራይስ ሲኖሩ ያ ጠንካራ ማንነቱን እንዳላጣ በደንብ ተመልክተናል ብዬ አስባለሁ። ነገር ግን አርሰናል ግማሽ ፍጻሜ ላይ ባርሴሎናን ከመግጠም ይልቅ አትሌቲኮ ማድሪድን መግጠም ለአርሰናል ቀላል ነው የሚሉ ግምቶች እየወጡ ነው የሚገኙት።
ምክንያቱም ካላችሁኝ አርሰናል ከአትሌቲኮ ማድሪድ ጋር ያደረጉትን የምድብ ጨዋታ መመልከት ብቻ በቂ ነው። ያንን ጨዋታ አርሰናል 4-0 ነበር ድል ያደረገው አትሌቲኮ ማድሪድን። ስለዚህ መድፈኞቹ አትሌቲኮ ማድሪድን ያውቁታል፣ እንዴት አድርገው ቢገቡ ማሸነፍ እንደሚችሉ ያውቃሉ። ስለዚህ ከተጫወቱት ቡድን ጋር ድጋሚ መጫወት ነገሮችን ያቀልላቸዋል። ስለዚህ አርሰናል አትሌቲኮ ማድሪድን በግማሽ ፍጻሜ ቢያገኝ ወደ ፍጻሜ የማለፍ እድል ይኖረዋል ከባርሴሎና ይልቅ የሚሉ ግምቶች ተበራክተዋል። ምክንያቱም ባርሴሎና በሻምፒዮንስ ሊግ ከፍተኛ ልምድ ያለው ቡድን ነው። እንደዚሁም ደግሞ እንደነ ላሚን ያማል እንደ ራፊኛ ያሉ ተጫዋቾች በግማሽ ፍጻሜ የሚያልፉ ከሆነ ስለሚኖሩ ለመድፉ አስቸጋሪ ጨዋታ ሊያደርግበት ይችላል። ለዛ ነው የአትሌቲኮ ማድሪድ ማለፍ ለአርሰናል ጥሩ ይሆንለታል እየተባለ የሚገኘው። እንግዲህ በእርግጥ የመጀመሪያ ጨዋታዎች ብቻ ነው የተጠናቀቁት። ቀጣይ ሳምንት ደግሞ ማክሰኞና ሮብ በድጋሚ የመልስ ጨዋታዎች ይደረጋሉ። እንደኔ እንግዲህ ወደ ጉዳት መረጃዎች ከመግባቴ በፊት እንደኔ ግማሽ ፍጻሜ ማን ሊደርስ ይችላል ብላችሁ ከጠየቃችሁኝ ሊቨርፑል ትላንት እንግዲህ በፒኤስጂ 2-0 ተሸንፏል። በአንፊልድም የውጤት ይገለበጣል ብዬ በፍጹም አልጠብቅም። ምክንያቱም የሊቨርፑል አሰልጣኝ አርነ ስሎት ምንም አስተማማኝ አሰልጣኝ አይደለም። ይህንን ውጤት ይቀለበሳል የሚል እምነት የለኝም። ስለዚህ ፓሪስ ሰን ጀርመን ከባየር ሙኒክ ግማሽ ፍጻሜ ይገናኛሉ ብዬ አስባለሁ። አርሰናል ከአትሌቲኮ ማድሪድ ግማሽ ፍጻሜ ላይ ይገናኛሉ ብዬ እጠብቃለሁ። በአውሮፓ ሻምፒዮንስ ሊግ ፍጻሜ አርሰናል ወይ ከባየር ሙኒክ ወይ ከፓሪስ ሰን ጀርሜን አልፎ ይገናኛል የሚል እምነት አለኝ። እንግዲህ የፍጻሜውን ጨዋታ አርሰናል መድረስ የሚችል ከሆነ ምናልባትም አርቴታና መድፈኞቹ በታሪካቸው ለመጀመሪያ ጊዜ የመጀመሪያውን የአውሮፓ ሻምፒዮንስ ሊግ ዋንጫ የማሳካት እድል ሊኖራቸው ይችላል የሚል ግምት አለኝ ማለት ነው። እንግዲህ ኦፕታ ሱፐር ኮምፒውተር በአውሮፓ ሻምፒዮንስ ሊግ ማን ዋንጫውን ሊበላ ይችላል የሚል ግምቱን ሲያወጣ ለባየር ሙኒክ እና ለአርሰናል እኩል 30% ሰጥቷቸዋል። ኦፕታ ሱፐር ኮምፒውተር ያለፉ ጨዋታዎችን ውጤቶችን ተመልክቶ አርሰናልም ባየር ሙኒክም 30% እኩል ሻምፒዮንስ ሊጉን የማሳካት አቅም አላቸው ብሎ ግምቱን ሲያስቀምጥ፣ በሶስተኛ ደረጃ ደግሞ ፓሪስ ሰን ጀርሜን በ22% የሻምፒዮንስ ሊግ ዋንጫን ሊያሳካ ይችላል የሚል ግምቱን አስቀምጧል። አራተኛ ላይ አትሌቲኮ ማድሪድ በ9% ሲቀመጥ፣ አምስተኛ ላይ ባርሴሎና በ6% ተቀምጧል ማለት ነው። ምንም የዋንጫ ግምት ያልተሰጣቸው ደግሞ እንደ ሪያል ማድሪድ እና እንደ ሊቨርፑል እንደዚሁም ደግሞ እንደ ስፖርቲንግ ሊዝበን ያሉ ቡድኖች ሆነዋል ማለት ነው። ለአርሰናል እንግዲህ ትላንትና ምሽት በጣም ጥሩና አስደሳች ሊባሉ የሚችሉ መረጃዎች ወጥተዋል። በተለይ ከጉዳት ጋር የተገናኙ መረጃዎች እየወጡ ያሉት ጉዳዮች ብዙ የአርሰናል ደጋፊዎችን ይበልጥ እፎይ የሚያሰኝና በተለይ በሻምፒዮንስ ሊግ ስፖርቲንግ ሊዝበንን 1-0 ያሸነፈውን ቡድን በደንብ ማጠናከር የሚችል ዜና ነው የተሰማው። በተለይ በስፖርቲንግ ሊዝበኑ አርሰናል ያለ ኢብሪቺዜ፣ ያለ ቡካዮ ሳካ፣ ያለ ፔሮ ሂንካፔ፣ ያለነ ሚኬል ሜሪኖ እንግዲህ በጣም ድንቅ አርሰናልን ተመልክተናል። ታዲያ በቀጣይ ሳምንት ቅዳሜ አርሰናል ከቦርንማውዝ ጋር በሚኖረው የምሳሳት ጨዋታና ቀጣይ ደግሞ ሮብ ዕለት በሚኖረው የመልሱ የስፖርቲንግ ሊዝበን ጨዋታ እንግሊዛዊው የአርሰናል የመስመሩ አጥቂ ቡካዮ ሳካ ይመለሳል ተብሎ ሲጠበቅ፣ በቅዳሜው ጨዋታ ኢብሪቼ ኢዜ ወደ ሜዳ ሙሉ በሙሉ እንደሚመለስ ተረጋግጧል። ከነዚህ በተጨማሪ ደግሞ ጁሪየን ቲምበር ቅዳሜ የመድረሱ እድል አጠራጣሪ ነው እየተባለ ሲገኝ፣ ለሮቡ የሻምፒዮንስ ሊግ የመልስ ጨዋታ ግን ጁሪየን ቲምበር ይደርሳል ተብሎም እየተነገረ ይገኛል። በተለይ የጁሪየን ቲምበር መመለስ በጣም አስፈላጊ ነው። ቤን ዋይት እንግዲህ የምትተማመኑበት አይነት ተጫዋች አይደለም። በካራቦ ካፕም በሳውዛምፕተን ጨዋታም እንዴት ደካማ እንደነበር ተመልክተናል። የተወሰኑ መሻሻሎችን በሻምፒዮንስ ሊግ በስፖርቲንግ ሊዝበን ጨዋታ ቢያሳይም ቤን ዋይት በደንብ እንደሚቀረውም ተመልክተናል። ስለዚህ የጁሪየን ቲምበር መመለስ በጣም በአሁኑ ሰዓት የመድፉ ደጋፊዎች የሚፈልጉት ነገር ነው። ምክንያቱም ጁሪየን ቲምበር የሚመለስ ከሆነ የአርሰናል መከላከል እንዴት እንደሚጠነከር እናውቃለን። ካሁን በኋላ ላሉ ደግሞ የፕሪሚየር ሊግም የሻምፒዮንስ ሊግ ጨዋታዎችም የአርሰናል ጠንካራ መከላከል መዋቅር ስለሚያስፈልግ የጁሪየን ቲምበር መመለስ በጣም አስፈላጊ ነው። ጁሪየን ቲምበር ታዲያ ቅዳሜ ምናልባት በተቀያሪ ወንበር ላይ ልንመለከተው እንችላለን። ነገር ግን እንደሚወጡ መረጃዎች ከሆነ ጁሪየን ቲምበርን ሙሉ በሙሉ ወደ ሜዳ ተመልሶ የምንመለከተው ሮብ ዕለት በሻምፒዮንስ ሊግ ከስፖርቲንግ ሊዝበን ጋር አሊያም
ቀጣይ ሳምንት ከማንቸስተር ሲቲ ጋር በኢታድ ስቴዲየም በሚደረገው የፕሪሚየር ሊግ ጨዋታ እንደሆነ መረጃዎች ያሳያሉ። እንግዲህ የኤዜ መመለስም ትልቅ ጥቅም ይሰጣል። ምክንያቱም አሁን እየወጡ ባሉ መረጃዎች ከሆነ ኦዴጋርድ በድጋሚ ጉዳቱ ሳያገረሽበት እንዳልቀረም የሚወጡ ጭምጭምታዎች አሉ። በተለይ ኦዴጋርድ በስፖርቲንግ ሊዝበኑ ጨዋታ ሜዳ ላይ ምቾት አልተሰማውም። ጉልበቱ ላይ ነበር ጉዳት የገጠመው እንደምታውቁት እና እዛ ጉዳት የገጠመው ጉልበት ላይ ምቾት አልተሰማውም። ሕክምና ተደርጎለት ተቀይሮ ገብቶ መጫወት ቢችልም አርቴታ ግን ምንም አይነት ሪስክ መውሰድ ስላልፈለጉ ወዲያውኑ ተቀይሮ እንዲወጣ እንዳደረጉት እናስታውሳለን። ታዲያ አርቴታም ሲናገሩ እዛው ጉዳት የደረሰበት ጉልበቱ ላይ ምቾት አልተሰማውም፣ ስለዚህ ወዲያውኑ ቀይሬ ያስወጥቸዋለሁ ሲሉ የተናገሩ ሲሆን ምርመራ እንደሚደረግለት እየተነገረ ነው የሚገኘው። እንግዲህ ኦዴጋርድ በጣም አሳዛኝ ተጫዋች ነው። እኔ ለኦዴጋርድ በጣም አዝናለሁ። በተለይ ከጉዳት ጋር ጉዳት እንግዲህ አቅሙን ብቃቱን ሁሉ እየበላው የሚገኝ ተጫዋች ነው ብዬ መናገር ይችላሉ። ስለዚህ የኤዜ መመለስ ኦዴጋርድ ምክንያቱም አሁን የምትተማመኑበት ተጫዋች አይደለም። ኦዴጋርድ በጣም ምርጥ እንኳን ቢሆን ጉዳት አስተናግዶ ድንገት 10ኛው ደቂቃ 15ኛው ደቂቃ ላይ ቀይሩኝ ብሎ ሊል ይችላል። ስለዚህ የሱ መኖር በጣም አስፈላጊ ነው የኤዜ። ስለዚህ የኤዜ መመለስ ትልቅ ጥቅም ይሰጣል። የቡካዮ ሳካ መመለስም በጣም ጥሩ ነው። ቡካዮ ሳካ ነው። ነገር ግን ኖኒ ማዱኬም በጣም ምርጥ ፎርም ላይ ነው የሚገኘው። ስለዚህ ምናልባት ቡካዮ ሳካ ተመልሶ በጥሩ ብቃቱ የማይመለስ ከሆነ ተቀያሪ ወንበር ላይ ቢቀመጥም ያን ያህል ችግር ይኖራል ብዬ እኔ በግሌ አልጠብቅም። በተለይ ኖኒ ማዱኬ ባለፉት ጨዋታዎች እያሳየ የሚገኘውን ብቃት ይዞ መቀጠል የሚችል ከሆነ ያን ያህል ቡካዮ ሳካ ከተቀያሪ ወንበር ቢነሳም ለእኔ ትልቅ ችግር ነው ብዬ አላስብም። ምክንያቱም አንዳንድ ጊዜ አይነክ የምትሏቸው ተጫዋቾች ጥሩ ካልሆኑ ሜዳ ላይ እንግዲህ በጎድሎ እንደመጫወት ነው። ምክንያቱም አልነካውም ብላቸው አንድ ተጫዋች ጥሩ ካልሆነ ሜዳ ላይ ጥሩ ሊሆን የሚችል ተጫዋች ቤንች ላይ ተቀምጦ፣ ስለዚህ የሳካ መመለስ ጥሩ ነው። ኖኒ ማዱኬን በጣም ምርጥ ብቃት ላይ ነው የሚገኘው። ማን እንግዲህ ቦታውን አሸንፎ ቋሚ ሆኖ ይጫወታል የሚለው በጉጉት የሚጠበቅ ሲሆን እንደኔ እንግዲህ ሁለቱም ተጫዋቾች በብቃት ጥሩ የሆነው ተጫዋች ማዱኬም ከበለጠ ማዱኬ፣ ሳካም ከበለጠ ሳካም በቋሚነት በመሰለፍ ምክንያቱም መጨረሻ ላይ የሚፈልገው ዋንጫ ስለሆነ ዋንጫውን ለማምጣት በጥሩ ብቃት ላይ የሚገኘው ተጫዋች ቋሚ ሆኖ መጀመር አለበት የሚል እምነት አለኝ። ፔሮ ሂንካፔ እንግዲህ እሱ ነው ጥቂት እስከ ሲቲ ጨዋታ ድረስ የመመለስ እድሉ ጠባብ ነው እየተባለ የሚገኘው። ፔሮ ሂንካፔ እንግዲህ ከኢኳዶር ሲመለስ ከብሔራዊ ቡድን ያን ያህል ከባድ ጉዳት አልገጠመውም ተብሎ የነበረ ቢሆንም ሂንካፔ ግን ምናልባት እስከ ሲቲ ጨዋታ ድረስ የመመለስ እድሉ ጠባብ ነው እየተባለ ነው የሚገኘው። ስለዚህ ሪካርዶ ካላፊዮሪ የእሱን ቦታ በሚገባ ይሸፍናል። ያው የሂንካፔ ቦታ እንኳን ያን ያህል የሚያሳስብ ነው ብዬ አልጠብቅም። በተለይ ካላፊዮሪ ያን ያህል አስጊ የአቋም መውረድ ላይ አይገኝም። ጥሩ ብቃት ላይ ነው የሚገኘው ሪካርዶ ካላፊዮሪም። ስለዚህ ካላፊዮሪ ጉዳት የማይገጥመው ከሆነ ፔሮ ሂንካፔ ቀስ ብሎ ቢመለስም ምናልባት አሳሳቢ ላይሆን ይችላል። ነገር ግን አስፈላጊዎቹ እንደ ጁሪየን ቲምበር እና የኢብሪቺዜ መመለስ በጣም አስፈላጊ ነው። በነገራችን ላይ ሚኬል ሜሪኖም የውድድር ዓመቱ መጨረሻ ላይ አንድ ጨዋታ ወይ ሁለት ጨዋታ ሲቀር ይመስለኛል ወደ ሜዳ ይመለሳል ሚኬል ሜሪኖም። ስለዚህ ያው ሚኬል ሜሪኖ እንደምታውቁት በጣም ባለፈው ዓመትም በዘንድሮው የውድድር ዓመት መጀመሪያም ላይ ትልቅ ጥቅም ሰጥቷል። በትልልቅ ጨዋታዎች ላይ አርሰናል ከሜዳ ውጪ እነ ኒውካስትልን አሸንፎ ሲመለስ በጣም ምርጥ ግልጋሎቶችን መስጠት የቻለ ተጫዋች ነው ሚኬል ሜሪኖ። በዋንጫው ስብስብ ላይ እንግዲህ ዋንጫው በተለይ የሚደርስበት አካባቢ ላይ ቢመለስ በጣም ጥሩ ነው የሚል እምነት አለኝ። እንግዲህ ለአርሰናል ቀጣዮቹ 2 የፕሪሚየር ሊግ እና 1 የሻምፒዮንስ ሊግ ጨዋታ እጅግ በጣም ወሳኝ ናቸው። ቅዳሜ ከቦርንሞዝ የሚያደርገው ጨዋታ የሞት ሽረት የሆነ ጨዋታ ነው። ምክንያቱም እሱን አሸነፈ ማለት አርሰናል ከዛ በኋላ ከሚኖሩ 6 ጨዋታዎች ውስጥ 4ቱን ብቻ ማሸነፍ የፕሪሚየር ሊጉን ዋንጫ እንዲበላ ያደርገዋል። የሲቲን ውጤት ሳይጠብቅ ማለት ነው። አርሰናል ቦርንማውዝን ካሸነፈ በኋላ ከሚቀሩ 6 ጨዋታዎች 4ቱን ካሸነፈ የፕሪሚየር ሊግ ሻምፒዮን ይሆናል። ስለዚህ አርሰናል ቅዳሜ የሚያደርገው ጨዋታ በጣም ትልቅ ተጋድሎን የሚጠይቅ ነው። ሌላኛው ቀጣይ ሮብ የሚደረገውም ከስፖርቲንግ ሊዝበን ምክንያቱም 1-0 ብቻ አሸንፎ ነው የመጣው። ስለዚህ እስከ ፍጻሜ መጓዝ ከፈለገ ስፖርቲንግ ሊዝበንን አሸንፎ በግማሽ ፍጻሜ እንግዲህ ከአትሌቲኮ ማድሪድ ጋር የመገናኘት ከፍተኛ እድል ስላለው ፍጻሜ ለመድረስ በጣም ጥሩ መንገድ ስለሆነ የሮቡም ጨዋታ ወሳኝ ነው። ከሁሉም በላይ ደግሞ ቀጣይ በኢትሃድ ከሲቲ ጋር የሚያደርገው ጨዋታ ደግሞ
በጣም የሚጠበቅ ነው። በተለይ አርሰናል በርንማውዝን አሸንፎ ከሲቲ ሜዳ አቻ እንኳን ይዞ መውጣት የሚችል ከሆነ ፕሪሚየር ሊጉን የመብላት እድሉን በእጥፍ ያሳድገዋል ማለት ነው። እነዚህን እንግዲህ የሲቲን ውጤት ሳንመለከት ማለት ነው። ሲቲ በመሃል ነጥብ የሚጥል ከሆነ ግን ነገሮች ከዚህ በላይ ቀላል ይሆናሉ። እንግዲህ ውድ አድማጭ ተመልካቾቼ የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። አርሰናል በሻምፒዮንስ ሊግ ከአትሌቲኮ ማድሪድ ጋር ይገናኛሉ ብላችሁ ታስባላችሁ ወይስ ባርሴሎና አትሌቲኮ ማድሪድን ከ2-0 ቀልብሶ አልፎ አርሰናል ደግሞ ስፖርቲንግን አሸንፎ አርሰናል ከባርሳ ይደርሰዋል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል እንግዲህ ያላችሁትን የዚህ ዩቲዩብ ቻናል ቤተሰብ የሆናችሁትን በሙሉ ከልብ ላመሰግናችሁ እወዳለሁ። በሌላ መረጃ በሌላ ደግሞ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።